ብዙ ትሄዳለህ፣ ስኬት የለም። እውነት ነው። ቤት ውስጥ እንደምንም ብለህ ባለቤትን ወደ ውጭ ሀገር መሸኘት ትፈልጋለህ። እውነት ነው። እግዚአብሔር ሰው ውጭ ሀገር መላክ ትፈልጋለህ። አዎ። ለሰውም ብዙ ገንዘብ የለም። አዎ። ስንት ልጆች አሉ ላንተ አሁን ቤት ውስጥ? አለኝ። አዎ። 2 ልጆች ናቸው። 2 ልጆች አለኝ። ከናከት ልጅ ናት። የኔ ልጅ ናት። ባለቤትን እዚህ ጉባኤ ውስጥ አየሁ። ከውጭ አይደለም በመንገድ መንፈስ ያለው ኢየሩስ የምትባል ሴት ታውቃለህ? ባለቤቴ ናት። አዎ። ባለቤቴ ናት። አዎ። አለች። አንቺ ነሽ? ና ኢየሩስ የሚወድ በስ ባለቤቴ ዛሬ የኔና ያንተ ነገር አይበላሽም። እኔም እሄዳለሁ። እዚሁ በአገር ቤት ሰራለሁ። የልጄ ነገርም መልካም ይሆናል። ባለቤትሽን በጣም ትወጃለሽ አይደለ? አንደኛ ስለ ባለቤትሽ ጉዳይ፣ ሁለተኛ ስለ እናትሽ ጉዳይ፣ ሶስተኛ ስለ ወንድምሽ አቤላ ጉዳይ ትልቁ ጥያቄ አቤላ ጉዳይ። አቤላ አንቺ በጣም የምትወጂ ወንድምሽ ነው። ሁለተኛ የተመስገን ጉዳይ። ተመስገንን ሆቴል ከብቶ አየው። ሆቴል ውስጥ አየው። ኦርቶዶክስ ቤተክርስቲያን ውስጥ አየው። እናትሽን ሆድ ያማታል። አባትሽን ጠላት ኦፕራሲዮን ሊያደርግ ይፈልጋል። ሽባ ሆኖ ጠላት ሽባ ሊያደርግ ይፈልጋል። እግዚአብሔር እንዲህ ብሎኛል። ከማና እግዚአብሔር እንዲህ ብሎኛል። የሞት አዋጅ ካንተ ላይ ሰብር ያለው ጉባኤ እጅ ከፍ አድርግ እስኪ ተሰበረ ይበል እስኪ። እኔ ለእሷና ለነሱ እየጸለይኩ እግዚአብሔር እንዲህ ብሎኛል። አዲስ ሕይወት በቤታችሁ ላይ ይሆናል። አሜን። እስቲ የኔ ነገር በለች። የኔ ነገር አይበላሽም። አንተ ትሮጣለህ፣ ትደክማለህ፣ ነገር ሁሉ አልቆ ነው ማየው። እውነት ነው። እንደምን እግዚአብሔር ሕይወትን ቢቀይር ብለህ ባለቤትን ወደ ውጭ ሀገር መላክ ትፈልጋለህ። 2 ልጅ ወልደሃል። አንተ ከባለቤት ጋር በብሔርም አትገናኘም፣ ግን በጣም ትወዳታለህ። እሷ ወላይታ፣ አንተ ኦሮሞ። እውነት ውሸት? በምንም አትገኙ። ባለቤት አንተን በጣም ትወዳለች። እውነት ነው። ስለ ሁል ጊዜ ላንተ ያንተ ትልቁ ጸሎት እግዚአብሔር ሆይ የቤተሰቦቼ ህይወት ቢቀየር፣ ሁለተኛ የባለቤት ቤተሰብ ህይወት ቢቀየር። ይሄ ሁለት ጥያቄ ነው። ያንቺ ትልቁ ጥያቄ አባቴ የነን ክብር ሳይ እንዳይሞት፣ የሁል ጊዜ ጥያቄ፣ ሁል ጊዜ የአባትሽ ጥያቄ። ሁለተኛ ትላንትና አቤላ በእግር እየሄደ ነበር። አሁን ቀኝ እግሩ ሽባ ሆኗል፣ ግራ እግሩም ሽባ ሆኗል። ሁሉም ሽባ ሆኖ ነው ያለው። ትላንትና ሲራመድ ነበር፣ አሁን መራመድ አይችልም። እግዚአብሔር ሆይ የምን አደጋ ነው ያልሽላችሁ? ከሱም ብሶ ደግሞ አባትና እናት እቤት እያሉ ግን እነ ተመስገን ሆቴል ከብቶ ቢራ ቤት አየው። ቢራ ቤት ላይ ግን ይሄን ክርስትና የሚባል አይወጡም። እግዚአብሔር ሆይ ያንተ ፍቃድ ከሆነ እነዚህ አይዛቦች ወደ ጌታ ቤት ይምጡ። ሁለተኛ አባችን ያለ ጊዜ ኮላሪት፣ ጮጋራ፣ ሳምባ ይዘው ለ4 ዓመት ሽባ ያደረገ መንፈስ እግዚአብሔር ሰበር ያለ ብሎኛል። ጉባኤ አንድ ሰው ተሰበረ ይበል እስኪ። ማን ነው ከሰዓት ሲመጣ ዛሬ ከሰዓት በህይወቴ ላይ ያላየሁት ክብር ማየት ፈልጋለሁ? ምሳሌ አሁን ቁጭ ካላችሁ ሰዎች ውስጥ ለሶስት ሰዎች አዲስ ምዕራፍ ይከፈታል። አሜን። አዲስ ምዕራፍ ይከፈታል። አሜን። እስኪ በኔ ዘመን በሉ እስኪ ሐዘን አይሆንም፣ ኪሳራ አይሆንም። አንድ ያመነ ሰው አሜን በሉ እስኪ። አሜን። አጠገብ ያለው ሰው ገፈር ገና ዝግጁ ነው ወይ? ተዘጋጅታል ወይ? ይሄ ምሽት ይሄ ቀን ያንተና ያንቺ ነገር አንድ ብሎ ዛሬ ይጀምራል። ነገ አንድ ሲል ያንተና ያንቺ ምዕራፍ በኃይል ይቀየራል። የተኛው ጠላት የበላው መርኮ በኃይል ይመለሳል። አንድ ሰው ከኔ ጋር ይመለሳል ይበል እስኪ። እንዴት ነህ አባት? እግዚአብሔር ይመስገን። ሁሉ ሰላም ነው? እግዚአብሔር ይመስገን። ነገሪ መልካም ይሁን። የእግዚአብሔር እጅ ያገኝ። አዎ። እስኪ የኔ ነገር አይበላም በል እስኪ። የኔ ነገር አይበላም። ብዙ ትሮጣለህ፣ ስኬት የለም። እውነት ነው። ብዙ ትሄዳለህ፣ ስኬት የለም። እውነት ነው። ቤት ውስጥ እንደምንም ብለህ ባለቤትን ወደ ውጭ ሀገር መሸኘት ትፈልጋለህ። እውነት ነው። እግዚአብሔር ሰው ውጭ ሀገር መላክ ትፈልጋለህ። አዎ። ለሰውም ብዙ ገንዘብ የለም። አዎ። ስንት ልጆች አሉ ላንተ አሁን ቤት ውስጥ? አለኝ። አዎ። 2 ልጆች ናቸው። 2 ልጆች አለኝ። ከናከት ልጅ ናት። የኔ ልጅ ናት። አንደኛ ላንተ የበረከት ጊዜ ደርሷል። አሜን። ማሃዲካ ፕራዲካ ሶፕራዲካ ላዲካ ፕራዲያስ ማሃዲካ ላዲያ ሶፕራዲካ ላዲያ ናማንታ ባለቤትን እዚህ ጉባኤ ውስጥ አየው። ከውጭ አይደለም በመንገድ መንፈስ ያያሉት የት እንዳላላቅም እግዚአብሔር እንዲህ ብሎኛል። ከናከት ልጅ ናት። ኢየሩስ የምትባል ሴት ታውቃለህ?
ባለቤቴ ናት። አዎ አዎ ባለቤቴ ናት። አዎ አለች። አንቺ ነሽ? ና እየሮጥሽ ና እየሮጥሽ የሚወድ በስ ባለቤቴ ዛሬ የኔና ያንተ ነገር አይበላሽም። እኔም እሄዳለሁ እዚሁ አገር ቤት ሰራለሁ። የልጄ ነገርም መልካም ይሆናል። ባለቤትሽን በጣም ትወጃለሽ አይደለ? አንደኛ ስለ ባለቤትሽ ጉዳይ፣ ሁለተኛ ስለ እናትሽ ጉዳይ፣ ሶስተኛ ስለ ወንድምሽ አቤላ ጉዳይ ትልቁ ጥያቄ አቤላ ጉዳይ። አቤላ አንቺ በጣም የምትወጂ ወንድምሽ ነው። ሁለተኛ የተመስገን ጉዳይ። ተመስገንን ሆቴል ከብቶ አየው፣ ሆቴል ውስጥ አየው፣ ኦርቶዶክስ ቤተክርስቲያን ውስጥ አየው። እናትሽን ሆድ ያማታል። አባትሽን ጠላት ኦፕራሲዮን ሊያደርግ ይፈልጋል። ሽባ ሆኖ ጠላት ሽባ ሊያደርግ ይፈልጋል። እግዚአብሔር እንዲህ ብሎኛል፣ ማና እግዚአብሔር እንዲህ ብሎኛል፣ የሞት አዋጅ ካንተ ላይ ሰብር ያለው ጉባኤ እጅ ከፍ አድርግ። ተሰበረ ይበል። እኔ ለእሷና ለነሱ እየጸለይኩ እግዚአብሔር እንዲህ ብሎኛል፣ አዲስ ህይወት በቤታችሁ ላይ ይሆናል። አሜን። ናስ አባቴ እንዴት ናንተ? ሁሉም ሰላም ነው። ሁሉም መልካም ነው። የኔ ነገር አይበላሽም። አንተ ትሮጣለህ፣ ትደክማለህ፣ ነገር ሁሉ አልቆ ነው ማየው። እውነት ነው። እንደምን እግዚአብሔር ህይወትን ቢቀይር ብለህ ባለቤትን ወደ ውጭ ሀገር መላክ ትፈልጋለህ። 2 ልጅ ወልደሃል። ባለቤት አንተን በጣም ትወዳለች። እውነት ነው። ስለ ሁል ጊዜ ላንተ ያንተ ትልቁ ጸሎት እግዚአብሔር ሆይ የቤተሰቦች ህይወት ቢቀየር፣ ሁለተኛ የባለቤት ቤተሰብ ህይወት ቢቀየር። ይሄ ሁለት ጥያቄ ነው። ያንቺ ትልቁ ጥያቄ አባቴ የነን ክብር ሳይ እንዳይሞት፣ የሁል ጊዜ ጥያቄ፣ ሁል ጊዜ የአባትሽ ጥያቄ። ሁለተኛ ትላንትና አቤላ በእግር እየሄደ ነበር። አሁን ቀኝ እግሩ ሽባ ሆኗል፣ ግራ እግሩም ሽባ ሆኗል። ሁሉም ሽባ ሆኖ ነው ያለው። ትላንትና ሲራመድ ነበር፣ አሁን መራመድ አይችልም። እግዚአብሔር ሆይ የምን አደጋ ነው ያልሽላችሁ? ከሱም ብሶ ደግሞ አባትና እናት እቤት እያሉ ግን እነ ተመስገን ሆቴል ከብቶ ቢራ ቤት አየው። ቢራ ቤት ላይ ግን ይሄን ክርስትና የሚባል አይወጡም። እግዚአብሔር ሆይ ያንተ ፍቃድ ከሆነ እነዚህ አይዛቦች ወደ ጌታ ቤት ይምጡ። ሁለተኛ አባችን ያለ ጊዜ ኮላሪት፣ ጨጓራ፣ ሳምባ ይዘው ለ4 ዓመት ሽባ ያደረገ መንፈስ እግዚአብሔር ሰብር ያለ ብሎኛል። ጉባኤ አንድ ሰው ተሰበረ ይበል። ተሰበረ። እሷ ማናት? ኤደን ናት። ከናከት እቺ ናት። እኔ ለነሱ ሲጸልይ እግዚአብሔር እንዲህ ብሎኛል፣ ለ7 ሰዎች ዛሬ ማታ ጉብኝትን አፈጥናለሁ፣ ስኬትን አፈጥናለሁ። ይሄን ቀን ያዝ አባቴ። እንዴት ነህ? ይሄው ሙሉ ሰውነት ሁሉ ተፈልሷል። ህይወቱ ሁሉ መልካም ሆኗል። አንቺ በቅርብ ቀን ውስጥ ትሄጃለሽ። ላንተ ደግሞ እዚህ ሀገር ቤት ይኖራል። የእሷን ክብር አንተ ታያለህ፣ እሷም ያንተ ክብር ታያለች። እነዚህ ልጆች ባል ታሳድጋላችሁ። ከዚህ ወጥተህ ስትሄድ ተአምራ በመንገድ ላይ ይሆናል። አሜን። እቺ ባለቤት ናት። እዛ ናለችው። ኦፕራሲዮን አይደለችም። ከዚህ በኋላ ኦፕራሲዮን አትሆንም። የሞት አዋጅ ከእሷ ላይ ተሽሯል። ልጅሽ በሱ ላይ የዘገመ ድግምት እግዚአብሔር አብርሻለሁ። ከአባት አባት የመጣው ርግማኔ እግዚአብሔር ሰብር ያለው ብሎኛል። አሜን። ሲተሰበረ በለሲ አሜን። በተሰበረ ሚልኪያስ የተመስገን ወንድም ነው። እሱም ታናሽ ወንድም እግዚአብሔር ቀንበሩ ሰብር ያለው አሜን። አሁን ወደ ጌታ ቤት ይመጣል። አደገኛ ጠንቋ የሞላበት ሰፈር ነው የሚመላለሱት። እግዚአብሔር የጥንቁላ ኃይል ከነሱ ላይ ይሰብራለሁ። እቺ ማናት? ሚስት ናት። ሁሉ መልካም ሆኗል። ደጆች ሁሉ ተከፈቱ። ይኸው በምስጋና ዛሬ ምንድን ነው ቀኑ? የዛሬ ሳምንት እዚህ ቆመች ትመሰክራለች። ሂዱ ቻው። በኢየሱስ ስም አጨብጭቡ ለጌታ ከበል። እሺ የኔ ነገር በልሽ። የኔ ነገር የኔ ህይወት ሐኪሞች እንዳሉ ሳይሆን እግዚአብሔር ያለው ነገር በእኔ ላይ ይፈጸማል። ከዛሬ ጀምሮ በቤቴ ላይ በእኔ ላይ ሞት አይሆንም፣ ሐዘን አይሆንም። እስቲ አልፈራም በል። እስቲ አልፈራም። ድገም እስቲ አልፈራም። ጌታ እንዲህ ይለኛል፣ አትፍራ። አሜን። ልጄ እኔ ያለው አንተ ዋጋ የከፈልክ ሰው ነህ። ዘመንን ይባርካለሁ። ቤት ውስጥ ያለው ወንጌላዊ ጭምር ይባረካል። ህይወትን ይባርካለሁ። ነገርን ይባርካለሁ። በሽታ አንተን አያገኝም። ሲስተሙ ሁሉ ተገጥሟል። አንድ ጥያቄ ልጠይቅህ። ጡረታ እንድትወጣ ትፈልጋለህ ወይስ መስራት ትፈልጋለህ? እግዚአብሔር በሰጠኝ አቅምና ጥንካሬ መሰረት መስራት ትፈልጋለህ። ገና አሜሪካን ኤምባሲ ውስጥ ከዚህ በኋላ ለ7 እና ለ8 ዓመት ያክል ትቀጥላለህ። አሜን። ትልቁ ስጋት በድንገት ካስወጡ ነው አይደል? ያንተ ትልቁ ጥያቄ
ምንድነው ያንተ ትልቁ ጥቃት? በድንገት ከወጣው ምን እሰራለሁ? ምንም እግዚአብሔርን ታገለግላለህ፣ ግን እግዚአብሔር ውጣ እስክል ድረስ ጠብቅ። አሜን። ሂድ ቁጭ በል። አጨብጭቡ ለጌታ ክብር።